ወንድማችንን ነው እንጂ እዚች ጋር ወንድማችንን ከቀጣም በኋላ ነው እንጂ ሌላ ሰው ጋር መሄድ ያለብን። ወንድማችን ሳንመልስ ሌላ ሰው ብንናገር ይሆናል እንዴ? አይሆንም እኮ። ወንድሟን እንዲያርግ ከማለት ይልቅ እኛ ተገናኝተን ወንድማችንን ምን እናርገው መባል ነው የሚቀለው። እኔ ደግሞ ስነግርህ አብርሽ ደግሞ አሁን ያለበት ሁኔታ ማለት ነው በእርግጠኝነት እኔ ከፍቅር ጋር ጉዳይ ኖሮ ማለት ነው መልስ አመጣለች። ገብቶሻል አይደል? እኔ ወንድሜ ምን አይተውት እንደሚከታተሉ እኔ አላውቅም። እንግዲያው እኔ ምን እንደሆነ አይገባኝ። ግን ዋናው ነጥብ ግን እኔ ትናንትና ሚኪን ያገኘሁበት ዋናው ሀሳብ ይህ አይደለም። ትናንትና ሚኪን ያገኘሁበት ሀሳብ እኔ ሄርሜላን እንዲያሳርፍ እንግዲያው ሩታን ከአክስቷ ጋር እንግዲህ አይተሻል። አክስቷንም ይዤ ገነትንም ይዤ በቃ ትረፍ ልጇን በስነ ስርዓት ታሳድግ ልክ እንዳልኩት ሁሉ ሄርሜላን በስልክ ማግኘት ስላልቻልኩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው። እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰሞኑ አይታችኋል የሆነ እየተፈጠረ ያለው ነገር ዛሬም በድጋሚ መጥቻለሁ። ሰዎች እየጠሩ ሆነ በውስጥ እየደወሉ ፋታ አነስተውኛል። ምክንያቱም እኔ አብርሃም ልሁን ምን ልሁን ግራ በሚገባኝ መልኩ እንትን እያሉኝ ነው፣ እየተጫኑኝ ነው ያሉት ማለት ነው። ምክንያቱም አልገባቸውም ማለት እኔ ቦታ ላይ ተቀምጣችሁ እዩት አልልም መቼስ። እኔ ቦታ ላይ የተቀመጠ ሰው ብቻ ነው የሚረዳኝ እና ለሁሉም መልስ ለመመለስ የተቻለኝም በሙሉ እየጣልኩ ነው ያለ። እሺ መግቢያው ላይ እንግዲህ ያው አይታችኋል ቤተሰብ ብዙ ያለች ማለት ነው። ማለት ትላንትና ነገሮቹ ነገሮቹ የወንድምሽ ህይወት የወንድምሽ ጤንነት ለመታደግ ያዙኝ ልቀቁኝ እንዲያልሽ ሚዲያ በአንድ እግርሽ እንዲያቆምሽው ሚዲያ በአንድ እግርሽ እንደተቆጣጠርሽው ማለትም አሁንም ትላንትና ይሄ ልጅ ታሞ ሊግም ተሰርቶበት ጥንቆልና ተሰርቶበት ማስፈቀራ ተሰርቶበት መስቀል በሚዲያ ሲታሰርለት እምቢ አለ። መጀመሪያ ራሷ ሰጠችው። ራሷ ስትሰጠው የጊዜ አለመሰፈር ተቀበላት። ከዛ በኮመንት ይሄ ነገር አግባብ አይደለም፣ ጥሩ አይደለም፣ የሆነ ነገር አለበት መልስ አለው። በሰራበት ቪዲዮ በኮመንቱ ላይ ገብቶ በአብርሽ ማለት ነው። ያው እንግዲህ ቤተሰቡ እንዲያለ ያው ቤተሰቡ መኖር ጥሩ ነው ማለት ነው። ያው ኮመንቱ አይቶ ያንን መስቀል መለሰ፣ ጠርቷል። ለምን ስጦታ የተሰጠህን ወንድምሽን ኤፍሬም ይዛ መጣች። ያው ሌላ ሰው እሺ አይልማ፣ ሌላ ሰው እንትን ተጽዕኖ ያቀርባል፣ ኃይል ይፈጥራል። ይሄ ይታወቃል። በወንድምየው ደግሞ ወንድሙ ነው፣ የክፋት አዙሮ አይሰጠውም፣ ወንድሙ ነውና በወንድሙ እንዲረጃ ያው በክፉ አሳልፎ እንደማይሰጠው የእናቱ ልጅ ስለሆነ ብላ በዛ ኤፍሬም እንትን ብላ ሳምና የቀመሰው ቀምሶ የበላው በልቶ የወሰደ ወስዶ በወንድሜን ያሸንፍልሻለሁ ብሎ ይዞት መጦ በሚዲያ እሷን በጠራት ጥሪ ያንን መስቀል እንዴት አድርጎ እንደሰጡት እንዴት አድርጎ እንዳደረጉት እሷ በሚዲያ ማኮራፈች፣ ከንፈራ ዘራቃች። እሱም ይሄ ወርቅ ቢሆን እኔ አንተ ቢሆን አልመልስም አለው። እሰረው ሲለው እንዴ ሰብስቶታ እንዴት አስራለሁ አለው። ብዙ መረጃ ከመጀመሪያ እስከ መጨረሻ የእናንተ ታሪክ እናውቃለን። አሁን ነው እንጂ አባቴ መራሱ ሚዲያ ይወጡ ነበር። አሁን ነው እንጂ ያው እንግዲህ ማሻላ በወለዴው እኮ ጥጃም ታርፋለች የሚባለው ነገር ጥጃ ራሱ በጊዜዋ በወቅቷን ከወለደች ጥጃም ታርፋለች ይባላል። የወለዴው ማሳረፍ የወለዴው እረፍት መስጠት ትልቅ ነገር ነው። ትልቅ እረፍት ነው። ትልቅ ሰላም ነው። በወለዴው ደግሞ ሰላም የሌለው በወለዴው ያዝናል። የወለዴው መጥፎ ከሆነ የወለድኩት ምን መጥፎ ሆነብኝ የወለድኩት ምን ነው ባልወልድ ብሎ የሚበሳጭም የሚናደድም አለ። በወለዴው ዛሬ የወለደ ሰው ከበረ። የዛሬ ልጆች ራሳቸውም ቅን ናቸው፣ ራሳቸውም ብልጥ ናቸው፣ ራሳቸውም ያውቃሉ፣ ምን እንደሚሰራ ያውቃሉ፣ ምን እንደሚያስኬድ ከራሳቸው ምን እንደሚሄድ ያውቃሉ፣ ከራሳቸው ምን አይነት ልብስ ለብሶ ምን አይነት ማርች እንደሚሆን ያውቃሉ። ዛሬ ምን አይነት ምግብ በልቶ በምን አይነት ምግብ
በልቶ በሆዳቸው ጠብ እንደሚል ያውቃሉ። ዛሬ ከማንም እንደሚውሉ ሰው ያውቃሉ። ከማንም የሚጠቅማቸው የሚጎዳቸውም ያውቃሉ። ዛሬ በዛ ቦታ በኋላ እረዘቃለሁ የሚልም በራሳቸው ላይ ያውቃሉ። ማንም የዛሬ ህፃን ሰው የለም፣ ህፃን የለም። ሞኝ የድሮ ሰው ነበር፣ የድሮ እኛ ነበርን። አለማወቅ፣ አለመማር፣ አለማታወቅ፣ ሚዲያ የለም፣ ቲክቶክ የለም። በቃ በእንደዛ ነው። አሁን ሰው በወለደውም ያርፋል። አረፉ ያኔ በድራማ ሰዓት ብዙ ሀገር እያላችሁ ክፍለ ሀገር እያላችሁ ብዙ ድራማ እየተሰራ ብዙ ነገር አይተናል። ከእናንተም አለን እንግዲህ አለ ያኖረን ብቻ መኖሩ ጥሩ ነው። የሰው ልጅ ካለ ብዙ ታሪክ ያያል። በጤና ካለ ሰላም ከሆነ በቃ ብዙ ነገር ያያል። የሚመጣውም ያያል፣ የሚሄደውም አይተዋል። እና የሚመጣውም ለማየት ያብቃን፣ የሚሄዱም ደግሞ የመሸኘት ያብቃን። የሰው ልጅ እኮ በእንደዛ ነው። እናንተ የምታስተላልፉ መልእክት፣ የምታደርጉት መልእክት፣ የምታደርጉት አድራጎት ምንም የትውልድ የሚጠቅም አይደለም፣ ለሰው የሚጠቅም አይደለም፣ ለቤተሰብ የሚጠቅም አይደለም፣ የሚበጅም አይደለም። በቃ ምንም አስተማሪነት ያለው ነገር አይደለም። ጎጂ የሆነ ነገር የራሳችሁ ጥቅም ካሜራችሁ ደቅናችሁ ጀዋር ስልካችሁ ይዛችሁ ካሜራ ላይ ወጣችሁ ቢዩና ላይክ መፈለጋ ነው የምትወጡ። ግን ለህዝቡ ለትውልዱ ለህዝብ አስተማሪ የሆነ ነገር ምንም ነገር የለም። ተማሪ የሆነ ነገር ምንም የለም። ዛሬ ተማሪ በበዛበት ሰዓት አስተማሪ በበዛበት ሰዓት ተማሪ የለም። ሁሉም ሚዲያ አስተማሪ ሆነዋል። ሁሉም ደግሞ ታዋቂ ነኝ እያለ፣ ሁሉም ደግሞ ልብሱን ጥሎ እየሄደ፣ ሁሉም ደግሞ ጨርቁን ጥሎ እየሄደ እያበደ ከማይሆን ሰው የዋለ ትውልዱ ምን ይማር? ትውልዱ ምን አዲስ ነገር ያምጣ? በእኛ አሁን ትውልዱ ምን ይማር? ምን አዲስ ነገር አለ? ምንም አዲስ ነገር የለውም። የሚመጣም አዲስ ነገር አመጣ። አሁን የሚወለደው ትውልድ ደግሞ ህዝቡን አዲስ ነገር፣ ጥሩ ነገር፣ መልካም ነገር፣ የሚበጀው ነገር አያስተምረውም። ሁሌ እናንተ የምታስተምሩ ጥፊ፣ ዱላ፣ ሴት ይዞ መምጣት፣ ሴት ይዞ መውጣት ለእናንተ ጀብድ ነው። ለእናንተ ትልቅ ነገር ነው። ለእናንተ ቋሚ ነው። ለእናንተ አቋም ነው። በቃ ይሄ ነው። ይሄም ደግሞ አይበጅም፣ ጥሩ አይደለም። አንድ ሰው የሚበላ ከሆነ በሐላሉ ሲበላ ሲያገኝ በሐላሉ ሲያገኝ፣ ሚዲያም ሲወደው ደግሞ በጥሩ ነገር ሲወደው፣ መልካም ነገር ይዞ ሲመጣ፣ መልካም ነገር ሲያስተላልፍ፣ መልካም ነገር ለህዝቡ ሲያሳይ። አሁን የሚዲያ ቅመም በየቤቷን ዩቲዩብ ከፍታ ተቀመጠች አለች። ግን አንድ ሰው አንድ ላይክ የሚሰጣት የለም። ቪዲዮዋን ላላህ ብሎ አንድ ሰው የሚያየው የለም። ግን እናንተ ክፍለ ሀገር ሆናችሁ ሀገራችሁ ሆናችሁ የምታደርጉት መጥፎ ነገር የምትሰሩት ነገር አንፈርድባችሁም። ለምን ለእናንተም ቢዩም አላችሁ፣ አላህ ይጨምርላችሁ፣ ላይክም አላችሁ። መጥፎም ነገር ብታመጡ አላችሁ፣ ጥሩም ነገር ብታመጡ አላችሁ። ግን አሁን እኔ ጥሩ ያላምጡ፣ መልካም ነገር አምጡ። የመጀመሪያውን ጣሉት። በቃ አዲስ ድራማ አምጡ፣ መልካም ነገር አምጡ። ህዝቡን ይጠቀም ብላችሁ ቪዲዮውን ካለቀቃችሁ አዲስ ነገር አምጡ። ሰውን በአዲስ ነገር ይመራ፣ ትውልድም አዲስ ነገር ይመራ። እናንተ አንድ ነገር ይዛችሁ ችክ አትበሉ። አንድ ድራማ ይሄን ድራማ የጀመራችሁት ስንት ጊዜ ነው? ሩታ አብርሽ የተባለ ስንት ጊዜ ነው? ምን አዲስ አላያ አትፈጥሩም? አዲስ ነገር አትፈጥሩም? አዲስ ነገር መፍጠር እኮ ጥሩ ቢዩ ይኖራል። ጥሩ ሰውም ይወደዋል። ሲመጣ መጣ ይባላል። ቪዲዮም ሲለቀቅ ከዚህ በፊት ጥሩ ነገር የሚያስተላልፈ ከስንት አንድ ሰው ነው ዩቲዩብ ጥሩ ነገር የሚያስተላልፈው። አንድ ሰውዬ ብቻ ከባለቤቱ የሚሰራ። ሁሌ ሴት እንደቀያየራችሁ፣ ሁሌ ሴት እንዲያመጣችሁ፣ ሁሌ በእናንተ ዙሪያ ያለ በቡታጀራ በአዲስ ነገር ሁሌ በአብርሽ እንትን እያሉ በአብርሽ እያመካኙ የማይሆን ስራ ነው የሚሰሩ። በሚዲያ ዱላና ጥፊ ነው የምናየው። ይሄ የትውልድ የሚጠቅም አይደለም። የትውልድ ምንድን ነው የምታስተምሩት እናንተ? የወለዳችሁ አሁን የወለዱት ልጅ አብርሽ የወለደው ልጅ ምንድን ነው የሚያስተምረው? ሚዲያ ይዞት ወጥቶ በሚዲያ ምንድን ነው በጉድጓድ ከቶ አፈር አልብሶ አልቅሶ። ይሄ የትውልድ ትምህርት ነው አይደለም። እስቲ ጥሩ ነገር አምጡ፣ መልካም ነገር አምጡ፣ መልካም ነገር አስተላልፉ። ተው በቃ ይሄና የጀመራችሁት የመጀመሪያ ራያ ጥላችሁ አዲስ ራያ አምጡ፣ አዲስ ነገር አምጡ። ሴት ብቻ ይዛችሁ አትምጡ። ወንድምሽ አንቺ ምከሪ። ሁሌ ካሜራ ይዞ፣ ሁሌ ስልክ ይዞ፣ ሁሌ ሚዲያ ይዞ አሁን ይሄ የምትቀሙበት ቦታ 300 ብር ከፍላችሁ ነው የምትሰሩት። ለምን? አንደኛ ቦታውም ያምራል፣ የእናንተን ቢዩ ያመጣል።
ባህር ዛፍም አለው በቃ ጽድም አለው ስልካችሁ ማይነጠቅም የራሳችሁ በነፃ እንሰራላችሁ አሁን በነፃ እንሰራላችሁ ግን ጥሩ ነገር አምጡ ነው ጥሩ ነገር አምጡ ለህዝቡ ጥሩ ነገር አስተላልፉ የመጀመሪያውን ተውት በቃ ፈታት አብርሻ በቃ እሷም ህይወት አትቀጥል እሱም ህይወቱ ይቀጥል ፍቅርተም ደግሞ ህይወት ያላት ሰው ናት ልጅ አላት ባለቤት አላት በቃ ሴት ልጅ በተንዘላዘለች እንደተዘላዘለች ነው የምትኖረው ክዳን የሌለው ድስት ዝንብ ገብቶ ነው የሚወጣበት ክዳን የሌላ ሴት ራሷን ካልሸፈነች ራሷን ካልሰተረች ራሷን ካልደበቀች ክዳን ራሷን ካላደረገችው ማንን ገብቶ ነው የሚወጣ አሁን እቺ 3-4 ሰው አግብታ ወጣለች ግን ዛሬ ትላንትና ፍቅረኛሞች ነበሩ ትላንትና አብሮ ይሰሩ ነበር ካሜራ ላይ አቁማ ዞራለች አልፈለገችም ከብዙ ሰው አሳልፋለች እኔ ትላንት የፈታሁት ባለ ዛሬ አገኘዋለሁ ብዬ ማለት ዘበት ነው እሱን ግን እነዚህ ልጆች ለማናደድ ነው እቺን ሴት ተጠቃ እናንተ ወንድሞቻችሁ ማምከራቀታችሁ ማስረታቀታ ካመማ ማሪያል ማግባት በቃ እና ምንድነው መሰላችሁ ቤተሰብ አብርሽ አሁን እያደረገ ያለበት ሁኔታ ምንም ደስ አይልም በጣም ያስጠላል ግን ደግሞ አንዳንድ ነገሮችን እኔን አላገኘኝም ግን አንዳንድ ነገሮችን መረዳት ይችላል እሱን ምንድነው መሰላችሁ ይሄ ልጅ አሁን በእርግጠኝነት በቀል ያዘ ይመስለኛል ለምን ይሄን እንዳልኳችሁ ታውቃላችሁ ትላንትና ኤፍሬም ስታገኘው ሆነ በየትኛው አጋጣሚ ሲገጥምህ አብረን ሶስታችን ቁጭ ብለን በውስጥ እናወራዋለን ብዬው ነበረ ያንን ግን ማድረግ አልቻለም ኤፍሬም ማለት ነው ብቻውን ነው ያወራው ብቻው ደግሞ ከሱ ጋራ ምንም እኔ አላቅም የሆነ በቃ ውስጡ ላይ እንደዚህ አድርጋችሁብኝ እንደዚህ ሆናችሁ እንኳን አልፊያችኋለሁ ብዙ ነገር በህይወቴ ላይ ስታደርጉ ምንም ነገር ያደረኩት ነገር የለም ምናምን ብሎ ሲመልስለት ነበር ስለዚህ አሁን እንደሚመስለኝ ከሆነ ይሄኛው መንገድ ከዚህ በፊትም ብያችኋለሁ ይሄኛው መንገድ ባይመርጥ ምንኛ ደስ ባለኝ ግን የማይሆን መንገድ ነው እሱ የመረጠው ማለት ነው መሸሽ ይሻላል አንዳንዴ ከነገሮች መሸሽ ከነገሮች እንድታመልጡ ያደርጋል ግን እሱ ግን ያንን አላደረገም አልፎ ተርፎ በቃ እነሱን ማቃጠልና ማያያዝ ነው የተያዘው ትናንትና ደግሞ በዛው አጋጣሚ ደግሞ እንደገና ድጋሚ redeem them for exclusive perks. In-game items that carry you to Menon. Blended strength and cardio workouts help you burn fat and build muscle. See the real results in training. Save $50 on your first month and fill your bags before summer. Join by July 31st at orangetheory.com. ሌላ ጥፋት ሲሰራችሁ ታውቃላችሁ ነገር ያለሽ ምናምን ትሉኛላችሁ እኔ በምንም ማንገናኝ ሰዎች በእድሜ ብትሉ አንገናኝ እሷ ከኔ ስንት ታንሳለች በነገሮች በቃ የልዑሌ እናት ናት ቤተሰብ ሆናለች በዚህ ምክንያት በሚል ነው ብዙ ነገሮች እየሆኑ ግን ለምንድነው ምናምን ትሉኛላችሁ እኔ ምን አድርጋኝ ነው የማይገባኝ ነገር ሰላም በመፍጠር ራሱ የማትደሰቱ ሰዎች ናቸው በነገራችን ላይ ማለት ነው ምክንያቱም እነሱ ሰላም በማድረግ ሰላም የነሳችሁ ሰዎችም አንዳንድ ሰዎች አላችሁ ያንን ደግሞ እኔ ምንም ልረዳችሁ አልችልም ምክንያቱም ይሄ ነገር ያደረኩበት ምክንያት ሰላም እንዲሆኑ ስለምፈልግ ለምን እያወሩ ስለሆነ ነው እየመጡ ብዙ ነገር የሆነ ነገር ኮንፈረንስ ከጀርባ የሆነ ነገር ይሉኛል እየመጡ ማለት ነው እና እኔ ምንም ነገር ያሰብኩት ነገር የለም ምን አገባኝ ህይወታቸው ነው የሚኖሩት ምንድነው ማስበው ሰላም በመፈለጌ ነው የሆነ ነገር ያሰብኩት ያስባለኝ ምን እንደሆነ አላውቅም እና እየመጣችሁ ለምትጨቃጭቁኝ ሆነ እየደወላችሁ ለምትጨቃጭቁኝ ሰዎች መልስ እንዲሆን ነገራችሁ ማለት ነው በቃ ከኔ ራሱ ወረዱ በቃ ምክንያቱም እኔ ምንም እንትን ያልኩት ነገር የለም ሰላም እንዲሆኑ ነው ያደረኩት ከዛ በሻገር ደግሞ ሰላም እንዲሆኑ እናንተን ካሳመማችሁ ምን ላድርግ እነዚህ ቀጥል ደግሞ እነኚህ ልጆች ህይወታቸውን ይኑሩ ነው ያልኩት በቃ እነኚህ ሁለት ሴቶች እየተጎዱ ስለሆነ ህይወታቸውን ይኑሩ የራሳቸው ላይፍ ይኑሩ የራሳቸው ህይወት ይኑራቸው ነው ያልኩት ግን እዛው ናቸው አሁን ትናንት ያደረገችው ሩታ ልክ አይደለም አሁን በዚህም ደግሞ ተናገሩ አይደለም ምክንያቱም በቃ ህይወቷን ትኑሩ ነው ያልኩት እኔ ትናንትና ምናምን ማን ነው የሆነ ሰው አግኝቶ ተናግሬያለሁ
ልጅ ከተባለ ልጅ ራሱ በፈለገ ሰዓት ይምጣ። በቃ እሷ ህይወቷን ቆፍጠን ብላ ትኑር ብያለሁኝ። በቃ የእሱ ህይወት እኛን ነው የሚመለከተው። የማይሆን ውስጥም ይግባ አይግባ የሚመለከተው እኛን እስከሆነ ድረስ በቃ እኛ ማድረግ ያለብንን የተቻለን ሁሉ እናደርጋለን። መቼም አንድ ነገር ከቤት መጥፎ ነው ብዬ አላስብም። መጥፎ ልጅ ነው ብዬ አላስብም። እውነት ለመናገር አሁን ምን ጎተተ ካሳለፈው ከብዙ ነገር አንጻር ይመስለኛል አሁን እንደዚህ አይነት ውስጥ የገባው እንጂ ከዚህ በፊት ይሄ በመጥፎ ወይም ደግሞ በማይሆን ነገር ተጠርቶ አይታወቅም። ልላችሁ የፈለኩት አሁን ከሚስቱ ጋር በገባው ሰጣ ገባ ውስጥ ምናምን አይደለም የምላችሁ። ይሁን በሌላ ነገሮች የገባበት ሁኔታዎች ይሉ ያዛ ገባ የሆነ ነገር ተፈጠረ ነገር ነው እና ይሄው የኛንም ህይወት ተለቅለቅ አረገብን ማለት ነውና ልክ እየሰራ እንዳልሆነ አውቃለሁ። እንትናና ደግሞ እንደገና ደገመና ደግሞ ሄዶና ወንድሙ ጋር መናገር የለበትም። እንደዛ ገባችሁ? መናገር የለበትም። ጮኬበታለሁ በስልክ ደውዬ እንዴት ትሄዳለህ እሱ ጋር ምናምን ነገር አልኩት። አሁንም እንግዲህ ጠርቼዋለሁ ማውራት አልነበረበትም። ምክንያቱም የራሳቸው ምንም ምክንያት ስለሌለ ማለት ነው። እኔ ነግሬያቸዋለሁ ከዚህ በፊት ደስታ ያስደስተኛል ማለት ጥፋቱንም እቀበላለሁ ማለት እኮ አይደለም። እማ ያልገባችሁ ሰዎች በምን በጥብጬ ላጠጣችሁ እንዴ? እንዴት ነው የሚገባችሁ የኔ ንግግር? እኔ ደስታውን እፈልጋለሁ ማለት በትክክለኛ መንገድ ሲሄድ እቀበለዋለሁ ማለት ነው እንጂ በማይሆን መስመር ሄዶ ደስታውን ብቻ ስለምፈልግ ይሄማ ደስታውን ፈልጌ ሳይሆን እሱን መግደል ነው የተያዝኩት ማለት ነው። በማይሆን ወይ ጉድጓድ ሊገባ ሲል እኔ ሳስገባው ወይ ሲገባ ጸጥ ብዬ ደስታ ነው የሚያስደስተኝ የምል ከሆነ ለጉድጓዱ አሳልፌ እየሰጠሁት ነው ማለት ነው። ስለዚህ ደግሞ አይሆንም እንደዛ። እኔ እንደዛ ማድረግ ሴት አይደለሁኝም። ስህተቱን ስህተት ነው ልለው ግድ ይለኛል። እህቴን ስለሆነ የሚያደርገው ታላቅነት ከባድ ነው በጣም እና እህቴን ስለሆነ የሚያደርገው አይሆንም ስለው የማይሆን መስመር ላይ ሲገኝ አይሆንም ልለው ግድ ነው። የሚሆን መስመር ላይ ሲገኝ ልክ ነብዬ ልደግፈው ግድ ነው። ይሄ የኔ ተግባር ነው እና አሁን ደግሞ ትናንትና ቤቢ ያደረገው ነገር ልክ አይደለም። ይቺ ልጅ ተጎድታለች። በጣም ብዙ ነገር አልፎባታል በህይወቷ። እሷን እኔ እያናገርኳትኝ ነው የተቻለኝን ነገር የማይሆን ነገር ውስጥ እንዳትገባ ራሷን ቆማ እንድትሄድ ጠንካራ ሴት መሆን እንዳለባት ለሁለቱም ተናግሬያለሁ። ሞር ደግሞ ሄርሜላ የሆነ ጊዜ ያደረገችው ነገር አስደንግጦኛል። ገብቷቸዋል። ሰው ነኛ አስደንግጦኛል እና ሞር ቀርቤ አውርቻለሁ። እሷ በጣም ብዙ ነገሮች አብሬ ቀርቤ ነገሮችን በትህትና ነገሮችን ለመፍታት እየሞከርኩ ትናንትና ደግሞ ወንድሟ ነው ይመለከተዋል። የሆነ ነገር ሲለው ዝም ቢል እኔ ዝም ይላል ብዬ አላስብም። ወንድሙ ነው። ስለዚህ የሆነ ነገር ሄዶ አንተ እንዴት እንደዚህ ታደርጋለህ ከማለት ይልቅ ሄርሜላን ይዞ በትህትና ማናገር ይሻላል ብዬ ነው ማስበው እና ዴቪድ ማናገራለሁ እየመጣ ነው። ስራ የላችሁም? ስራ ፈች በዚህ በኩል ስትሆን በደንብ ለመቆጣትም ለመምታት ቀኝ እጅሽን አዘጋጅተሽ ልደበድብ ነው እንዴ? ዛሬ ማታ እንደዛ በስልክ ወረድሽብኝ እንዴ? እኔ ወርዳለሁ፣ ጮሃለሁ የሚሰማኝ ሰው የለም። ኤፍሬም እንደዛ እኔ ከብዙ ጋር መግባባት አልቻልኩም። እሷ ትጮህብኛለች ይለኛል። እና ለምን ትጮያለሽ? እንዴት አልጮህ? እንደ ስልክ ደውለሽ ማታ ስትይብኝ እኮ እኔ መብት ይሆናል ብዬ ያሰብኩት ነገር እያደረኩ እሷ ደግሞ መብት ይሆናል ያልኩት ደግሞ እየተረዳችኝ አይደለም። በቃ ከእሷ ጋር መጨቃጨቅ እሺ ብዬ በቃ እሺ ያልኩት እኮ ለዛ ነው በአካል እንዳገኘሽ ብዬ እኮ አንተ ነህ እንዲያውም ትንሽ የምትረዳኝ ከሌሎቹ ይልቅ ማለት ነው። ሌሎቹማ ትንሽ ስቆጣቸው ማኩረፍና መሸሽ ነው የሚቀናቸው። እኔ ምንድነው አንተን እንትን ያልኩበት ምክንያት ሚኪን ሄደ ማናገር አልነበረብህም። ገብቶሃል? ይሄ ልጅ የተጎዳ ልጅ ነው። እህቱ የተነካችበት ልጅ ነው። አሁን እኛ ወንድማችን ቢነካ እህታችን ብትነካ ዝም እንደማንለው ሁላ እህቱ የተነካችበት ሰው ነው። ስለዚህ ምንም ቢል ምንም ቢያደርግ ልክ ነው። ገብቶሃል? እኛም ቦታው ላይ ብንሆን የምናደርገው ነገር ስለሆነ እንዲህ ለምን አደረገ ተብሎ እሱ ጋር ሄዶ ይሄ ነገርህን እንደዚህ ከማለት ይልቅ ግን እኔ መብት ነው ብዬ ያሰብኩትኝ ነገር እኔ ብታማክረኝ ጥሩ ነበር። ሄርሜላ ከኔ ጋር ታወራለች። ብዙ ነገር ከሄርሜላ ጋር እያደረግኩ ነው። በቀል ጥሩ እንዳልሆነ እኮ እሷም እኮ ትነግረዋለች አይደል እንዴ? የሆነ ነገር ህይወት ማበላሸት እንደሌለበት ትነግረዋለች። እኔ እሷን ከእሷ ጋር ያለውን ነገር ከፈታሁም እሱን
ሄደ ማናገር አልነበረብም። እሱ በቦታው ልክ ነው፣ በቃ ቢናደር ልክ ነው። ምክንያቱም ከብዙ ነግሮሃል። እኔ ድጋሚ መድገም አይጠበቅም። ለአብርሽ ብሎ ከስንታቸው ጋር ሲጣላ ነበረ፣ ከእህቱ ጋር ህይወት ይኖረዋል ብሎ ስላሰበ። ስለዚህ ዛሬ ላይ ደግሞ እህቱ አልፎም ተርፎ የማይሆን ውሳኔ እየወሰነች እቤት ውስጥ ስታሰቃይ ይሄ ከባድ ነው። እኔ ቦታው ላይ ልክ ነው። ወንድማችንን ነው እንጂ እዚህ ጋር ወንድማችንን ከቀጣም በኋላ ነው እንጂ ሌላ ሰው ጋር መሄድ ያለብን። ወንድማችን ሳንመልስ ሌላ ሰው ብንናገር ይሆናል እንዴ? አይሆንም እኮ። Clothes the deep clean they need to thrive, not just survive. Persil, now with triple care. The care your clothes deserve. Your blonde is blinding. What's your secret? Well, I swear by the K18 hair mask and Kerastase. አዎ ልክ ነሽ። ምናልባት አሁን አንቺ ለምን አንቺ ተቆጣሽ ለምን ማለት አልችልም። አንቺን እኔ ብዙ ጊዜ ምን እላለሁ መሰለሽ፣ የሰው ልጅ አረዳድ እንደየት ገብቶሻል አይደል? የኔ አረዳድ ላይ ያለ አንቺ አረዳዳችን ወይ ደግሞ አስተሳሰባችን አንድ አይነት ቢሆን እኮ ይሄን እንጣላለን። ሀሳባችን የተለያየ ነው ያለው ወይ ደግሞ ሰው በሰዎች በራሱ ሀሳባቸው የተለያየ ስለሆነ ነው ከሰዎች ጋር የሚጋጩ ከሰዎች ጋር የሚስማሙትም። አሁን ምሳሌ እኔና አንቺ አካኪ ዘራ ምናምን ስንል አንዱ ደግሞ ይመጣና እኔና አንቺ ያላየነውን ነገር እሱ ያይና መንገዱ እኮ ይሄ በዚህ ታስተካክሉት እንደዚህ ይሆናል ብሎ እኔና አንቺን አስታርቆ ይሄዳል። ተረዳሽኝ አይደለ? ሀሳብ ምንጊዜም የሰው ልጅ የሰው ልጆች ሁሉ ሀሳብ የተለያየ ስለሆነ የሰው ልጆች ሁሉ አረዳድ የተለያየ ስለሆነ እኔ የተረዳሁበት መንገድ ደግሞ ምን አለ መሰለሽ፣ ልክ ነሽ። ጥፋተኛ ወንድሜ ነው። 10 የሚያጠፋ ወንድሜ ነው። ትናንትና ሩታ ላይ ያጠፋ፣ ዛሬ ላይ ሄርሜላ ላይ ያጠፋ ብሎ ደግሞ አሁንም እንግዲያው ፍቅር መጣች፣ እሷም ላይ እንግዲያው ጥፋት ያጠፋል። ይህንን ሳልረዳ ቀርቼ አይደለም። ገባሽ? ትናንትና እኮ ፍቅር ትናንትናም እኮ ህይወት ስለ ትናንትና የምናወራ ካለ እኮ ትናንትናም ላይ ፍቅርም ላይ በድሏት ነበረ፣ ግን መልሳ መጣለች። ገብቶሻል አይደለም? እኔ ወንድሜ ምን አይተውት እንደሚከታተሉ እኔ አላውቅም። እንግዲያው ሁለት ቀመሰኛ አይገባም። ግን ዋናው ነጥቡ ግን እኔ ትናንትና ሚኪን ያገኘሁበት ዋናው ሀሳብ ይህ አይደለም። ትናንትና ሚኪን ያገኘሁበት ሀሳብ እኔ ሄርሜላን እንዲያሳር እንግዲያው ሩታን ከአክስቷ ጋር እንግዲያው አይተሻል። አክስቷንም ይዤ ገነትንም ይዤ ልጇን በስመስራት ልክ እንዳልኩት ሁሉ ሄርሜላን በስልክ ማግኘት ስላልቻልኩ እሷን ደውዬ በቃ ትንሽ ስሜት የተባለ እሷን ማግኘት ስላልቻልኩ ሚኪን የጠራሁት ቀጥታ እሷን ነበር ማናገር የፈለኩት። ገባሽ? ግን መሆን ያለበት ምንድን ነው? ሄርሜላን እንዲያሳርፋት በቃ ምንም ነገር አብረሽ ወደ ህይወቷን ሲመጣ ያንን ማድረግ ሲላት እምቢ እንድትል፣ የሆነ ነገር ሲጠይቃት ምን ሲላት እምቢ እንድትል እንድታደርገው እንዲያደርጋት ነበረ ሚኪ ጋር። ግን ሚኪ እንግዲህ ብዙ ነገር ተናደደ። እንደወንድም ለምን ተናደደ አይደለም። አንቺ እንደዚህ ተነስተሽ ቢሆን እኔ ሌላ እህቶቼን ተነክተው ቢሆን ፈጽሞ ልሰማ አልችልም። እህቶቼ ናቸው። ልክ ነሽ በቀላለው ምናምን ያ ደግሞ ልክ እንዳልሆነ ገብቶሻል አይደል? እኔ ይታየኝ። አሁን እሱ እንግዲያው ገና ልጅ ነው። ገና በአሁን ምሳሌ የሆነ አንዳንዴ ምንድን ነው ተናደድኩ ብለሽ የሆነ ነገር አድርገሽ ምንድን ነው የሚባለው አባባል አለ አይደል?